በደቡብ አፍሪካ የተቀሰቀሰው የስደተኞች ጥላቻ ወይንም ዜኖፎቢያ የሚባለው እንቅስቃሴ እየተባባሰ መምጣቱን ተከትሎ በሀገሪቱ የሚኖሩ ኢትዮጵያንና ሌሎች የአፍሪካ ሀገራት ዜጎች ከፍተኛ ስጋት ውስጥ መውደቃቸው ተሰምቷል። በደቡብ አፍሪካ የተቀሰቀሰው ይህ ስደተኞች ሀገራችንን ለቀው ይውጡ የሚለው ዘመቻ ሳምንታትን የተሻገረ ቢሆንም ከመቀዝቀዝ ይልቅ እየተባባሰ ይገኛል። በደቡብ አፍሪካ በየዕለቱ ስደተኞች ይገደላሉ፣ ይደበደባሉ፣ ይዘረፋሉ። አሁን ላይ ይህ ድርጊት ተባብሶ ደቡብ አፍሪካውያን የስደተኞችን መኖሪያ ቤትና የንግድ ተቋማት ከመዝረፍ ወደ ማቃጠል ተሸጋግረዋል ተብሏል። በደቡብ አፍሪካ ይህ ድርጊት እየተባባሰ ቢገኝም የሀገሪቱ መንግስት ይህንን ስር የሰደደ አፍሪካውያን በገዛ ወንድም እህቶቻቸው ላይ እያደረሱ ያሉትን ዘግናኝ ድርጊት ማስቆም አልቻለም። ይህንን ተከትሎም ጋና ቀደም ሲል 300 ዜጎቿን ከሀገሪቱ ያስወጣች ሲሆን በዚህ ሳምንት ደግሞ ተጨማሪ 800 ፈቃደኛ የሆኑ ዜጎቿን ከደቡብ አፍሪካ ልታስወጣ መሆኑ ተነግሯል። ውድ የአንኳር ዜና ቲዩብ ተከታታዮቻችን ዝርዝሩ ተሰናድቷል። አብራችሁን ቆዩ። ከአፍሪካ ሀገራት ዘግይታ ከባርነት ቀንበር ነጻ የወጣችው ደቡብ አፍሪካ ነጻነቷን ካገኘች በኋላም እንደ ሀገር ለመቆም በርካታ ፈተናዎች መጋፈጧ ይነገራል። በሀገሪቱ በርካታ መሬትና ሀብት በጥቂት ነጭ ቆዳ ባላቸው የሀገሪቱ ዜጎች አሁንም ተይዞ መቀጠሉ በሀገሪቱ በዜጎች መካከል ፍትሐዊ የሀብት ክፍፍል እንዳይኖር ማድረጉ ይነገራል። ከዚህ ሲያልፍም በሀገሪቱ የተንሰራፋው ከፍተኛ መጠን ያለው ድህነት በሀገሪቱ ወንጀል እንዲበራከት አድርጓል። ይሁን እንጂ እንደ ዛሬው ደቡብ አፍሪካ ዜጎቿ የነጻነት አየር መተንፈስ ሳይጀምሩ በፊት ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ነጻነታቸውን እንዲጎናጸፉ በርካታ ድጋፍ አድርገዋል። ለአብነት ሀገራችን የደቡብ አፍሪካን የቀድሞ መሪ ኔልሰን ማንዴላና ጓዶቻቸው የነጻነት ትግል በሚያካሂዱበት ወቅት ወታደራዊ ስልጠና እንዲያገኙ ከማድረግ ባለፈ የገንዘብና የጦር መሳሪያ ድጋፍ እንዲያገኙ ማድረጓ እሙን ነው። እነ ማንዴላ ወደ ውጭ ሀገራት ለመጓዝ ክልከላ በተጣለባቸው ወቅት እንኳን የኢትዮጵያን ፓስፖርት እንዲያገኙ በማድረግ ሀገራችን ደቡብ አፍሪካ ዘግይታም ቢሆን ነጻ እንድትወጣ የራሷን ሚና መጫወቷ በታሪክ ድርሳናት ተከትቦ ይገኛል። የሆነው ሆኖ ዛሬ ላይ ባጎረስኩ እጄን ተነከስኩ እንዲሉ ደቡብ አፍሪካ ነጻነቷን እንድታገኙ ዋጋ የከፈሉት የኢትዮጵያና የሌሎች አፍሪካ ሀገራት ዜጎች እንደ ጠላት ተቆጥረዋል። በደቡብ አፍሪካ 120 ሺህ የሚደርሱ ኢትዮጵያን ይኖራሉ ተብሎ የሚገመት ሲሆን በርካቶቹ በንግድ ስራ ላይ ተሰማርተው ይገኛሉ። ከኢትዮጵያን በተጨማሪ በርካታ የዚምባብዌ፣ ናይጄሪያ፣ ሶማሊያ፣ ማላዊ፣ ሞዛምቢክ፣ ጋናና ዛምቢያ ዜጎች የሚኖሩ ሲሆን እነዚህ ስደተኞች ከአጠቃላይ የደቡብ አፍሪካ ሕዝብ ውስጥ የሚሸፍኑት 4% ብቻ መሆኑንም ጥናቶች ያመለክታሉ። ዜኖፎቢያ የሚሰኘው ጸረ ስደተኞች እንቅስቃሴ በደቡብ አፍሪካ ከቅርብ ጊዜ ወዲህ እየተባባሰ ቢመጣም የሀገሪቱ መንግስት እየወሰደ ያለው እርምጃ ውጤት አለማምጣቱ ይጠቀሳል። ባለፉት ጥቂት ሳምንታት ውስጥ ስደተኞች ሀገራችንን ለቀው ይውጡ የሚለው ጸረ ስደተኞች ተቃውሞ ሰልፍ ከሀገሪቱ መዲና ፕሪቶሪያና እንደ ጆሃንስበርግና ደርባን የመሳሰሉ ከተሞች በመሻገር በመላ ሀገሪቱ እየተስፋፋም ይገኛል። መሰሉ ዘመቻ እንዳሁኑ አይባባስ እንጂ በደቡብ አፍሪካ በተለያዩ ጊዜያት ተከስቷል። በፈረንጆቹ 2008 መሰል ተቃውሞ ከቁጥጥር ውጭ ሆነው ከ60 በላይ ስደተኞች ሲገደሉ ኢትዮጵያውያንም እንደሚገኙበት መነገሩ አይዘነጋም። መሰል ክስተቶች በ2015ና 16ም የተከሰቱ ሲሆን በ2019 ደግሞ የታጠቁ የደቡብ አፍሪካ ዜጎች የስደተኞችን ንብረት በማቃጠል እስከ 12 የሚደርሱ ሰዎች እንዲገደሉ ምክንያት ሆነዋል። ደቡብ አፍሪካውያን ለምን የገዛ ወንድምቶቻቸውን በጠላትነት ፈረጁ የሚለው ጥያቄ ሲነሳ በሀገሪቱ አሁን ላይ ለተከሰተው ምስቅልቅል ወይም ኢኮኖሚያዊ ቀውስ ስደተኞች ተጠያቂ ናቸው የሚል እምነት በአብዛኞቹ ደቡብ አፍሪካውያን ዘንድ በመኖሩ ነው። በሀገሪቱ ስር ለሰደደው ስራ አጥነት፣ ወንጀል መበራከት፣ የአገልግሎት ዘርፍ መጨናነቅና ድህነት ተጠያቂዎቹ ስደተኞች መሆናቸውን የደቡብ አፍሪካ ዜጎች ቢገልጹም ከሀገሪቱ ሕዝብ ስደተኛው 4% ብቻ የሚሸፍን መሆኑ ሲጠን ጥያቄን ማጫሩ አይቀርም። በዘርፉ ጥናት ያደረጉ ባለሙያዎች ደቡብ አፍሪካ አሁን ላይ ለገባችበት ምስቅልቅል ስደተኞች አንዳችም አስተዋጽኦ እንደሌላቸው ያረጋገጡ ሲሆን የደቡብ አፍሪካ ችግር ለረጅም ዓመታት ሲንከባለል የመጣ መሆኑንም አመላክተዋል። አሁን ላይ በደቡብ አፍሪካ በየዕለቱ የደቡብ ፍርድ ሰለባ እየሆኑ የመጡ ስደተኞች መበራከታቸውን ተከትሎም በርካቶች ቤት ንብረታቸውን ጥለው በሃይማኖት ተቋማትና ዓለም አቀፍ ተቋማት ቅጥር ግቢ ውስጥ ለመደበቅ መገደዳቸው ይነገራል። በመሰል ተቋማት የተጠለሉ ስደተኞችን ለማጥቃትም የተደራጁ የደቡብ አፍሪካ ዜጎች ጥረት ሲያደርጉና ከፖሊሶች ጋር ሲተናነቁ የሚያሳዩ ቪዲዮዎች በስፋት እየተጋሩ ይገኛል። ደቡብ አፍሪካውያን ደቡብ አፍሪካ ያልሆነ ሁሉ ከሀገራችን ይውጣ የሚል ድምጽ እያሰሙ ስደተኞችን መግቢያ መውጫ እያሳጡ መሆኑም ይነገራል። የሀገሪቱ መንግስት ይህንን ጸረ ስደተኞች ዘመቻና ተቃውሞ ከማውገዝ ባለፈ እስካሁን ይህ ነው የሚባል ስር ነቀል እርምጃ ሲወስድ አለመታየቱም ድርጊቱ እንዲባባስ ማድረጉንም በርካታ መገናኛ ብዙኃን እየገለጹ ይገኛሉ። በዘርፉ የተካሄዱ ሌሎች ጥናቶች እንደሚያሳዩት ከሆነ ደግሞ በደቡብ አፍሪካ የተሳሳተ ጸረ ስደተኞች አመለካከት ስር እንዲሰድ ያደረገው የአክቲቪስቶች ወይም ማህበረሰብ አንቂዎች የተዛባ ቅስቀሳ መሆኑን ያመለክታሉ። ለአብነት ኦፕሬሽን ዱዱላ የተሰኘው የደቡብ አፍሪካ አክቲቪስቶች ቡድን ሰነድ አልባ ስደተኞች በደቡብ አፍሪካ ለተንሰራፋው ስራ አጥነት፣ የጤናና ቤት አገልግሎት ቀውስ ተጠያቂ አድርጎ በመፈረጅ ለረጅም ጊዜያት ቅስቀሳ ሲሰራ ቆይቷል።
መሰሉ ቅስቀሳ ታዲያ በተሳሳተ መልኩ በርካታ ደቡብ አፍሪካውያን ከመላው አገሪቱ ሕዝብ እፍኝ የማይሞሉት ስደተኞች የችግሮቻቸው ተጠያቂ ሆነው እንዲሰማቸው ማድረጉም ነው የሚነገረው። የደቡብ አፍሪካ የቀድሞ ፕሬዝዳንት ታቦ ምቤኪ ስለዚህ ጉዳይ በአንድ ወቅት በሰጡት ምላሽ ለደቡብ አፍሪካ መስቀልቅል ስደተኞችን ተጠያቂ ማድረግ ኃላፊነት የጎደለውና ራስን እንደ መሸወድ ይቆጠራል ማለታቸው አይዘነጋም። ታቦ ምቤኪ በደቡብ አፍሪካ ለተንሰራፋው የስራ አጥነትና ወንጀል መስፋፋት ተጠያቂዎቹ ስደተኞች ሳይሆኑ ከእርሳቸው በኋላ የመጡት መሪዎች ድክመት አድርገው ነው የሚቆጥሩት። የሆነ ሆኖ አሁን ላይ በደቡብ አፍሪካ የሚኖሩ ስደተኞች መሽቶ በነጋ ቁጥር በህይወት የመኖር ስጋት ውስጥ መውደቃቸውን የሚጠቅሰው ዶቼ ቬሌ በርካታ ስደተኞች በደቡብ አፍሪካ ያለው ሁኔታ ከጦርነት እንደማይሻል መናገራቸውን ዘግቧል። አንዳንድ ስደተኞች በመደራጀት ራሳቸውን ከጥቃት ለመከላከል ሲሞክሩ እንደሚታዩ የሚነገር ሲሆን ከፊሎቹ ደግሞ ደህንነት ወደሚሰማቸው ቦታ እየሸሹ ነው ተብሏል። በስራ ቦታ ላይ ለመገኘት የሞከሩ ስደተኞች ደግሞ እስከ ግድያ ድረስ የደረሰ ዛቻና ማስፈራሪያ እየገጠማቸው መሆኑን ተከትሎ መረጋጋት እንደተሳናቸው ይገልጻሉ። ጥቂት የማይባሉ ደቡብ አፍሪካውያን ይህንን ድርጊት እየተቃወሙት እንደሚገኝ ቢገለጽም በደቡብ አፍሪካ ያለው ሁኔታ ከድጡ ወደ ማጡ እየሆነ መምጣቱ ነው የሚነገረው። ይህንን ተከትሎም በደቡብ አፍሪካ የሚገኙ የተለያዩ የአፍሪካ ሀገራት ኤምባሲዎች በፍቃዳቸው ወደ ሀገራቸው መመለስ የሚፈልጉ ዜጎቻቸውን እየመዘገቡና እያወጡ ይገኛሉ። ናይጄሪያና ጋና ቀዳሚዎቹ ሀገራት ሲሆኑ ቀደም ሲል 300 ዜጎቿን ከደቡብ አፍሪካ ማውጣቱ የሚነገረው ጋና በዚህ ሳምንት ደግሞ 800 የሚደርሱ ዜጎቿን ከደቡብ አፍሪካ ታወጣ መሆኑ ተሰምቷል።